የዛሬ የትምህርታችን ርዕስ አንሰግድም በሚል ርዕስ ነው እንድንማር የፈለኩት። አንሰግድም በሉ እስቲ ተናገሩ። አንሰግድም በሉ። የዚህ የትምህርት ርዕስ ዋና ይዘት መስገድ ለሌለበት ጣዖት ያለ መስገድ የሚችል ጤናማ አእምሮ ያለውን ትውልድ በቁጥር ከመጨመር አንጻር የሚጠቅም ርዕስ ነው። አንሰግድም የሚለውን ቃል የተናገሩት በሃይማኖት፣ በስነ ምግባር፣ በሰብዕና እና በመሳሰሉት የተሟላ አእምሮ ያላቸው ሕፃናት ናቸው። ከሕፃናት የማይጠበቅ ነው ሊባል ይችላል። ሃይማኖተኞች ስንሆን ከሚሆኑት ነገሮች ተአምራውያን ነገሮች አንዳንዶቹ እነዚህ ናቸው። በአሰራር ሳይሆን በተአምር ከሚከናወኑ ተግባራት በጨቅላ በጀርባ ባሉ በእግራቸው ድክድክም በሚሉ ሕፃናት ብቻ ሳይሆን በተራሮች በተኮለኮሉ ድንጋዮችም በኩል ድምፅ ሲሰማ ከሰማን አሰራር ሳይሆን ተአምር ነው። ድንጋይን በመዶሻ ደጋግመን ብንመታው አይዘምርም፣ በአሰራር አይቻልምና። እግዚአብሔር በል ካለው ግን ቆሞ ያሸበሽባል ድንጋይ። ሕፃናት የእናታቸውን ጡት ለመጠየቅ የረባ ስነ ቃል የማይወጣቸው ቢሆኑም ተናገሩ ካላቸው የፈጠራቸው ጌታ ይዘምራሉ። ሃይማኖታቸውን ለመመስከር አውደ ምሕረት ላይ ማይክራፎን ይዘው መቆም ሳይጠበቅባቸው ገናም ሳይወለዱ እንደ ዮሐንስ መጥምቅ በማዕፀን እያሉ በል ከተባሉ ይላሉ። በአውደ ምሕረት ቁማውም ተናገሩ ሳይባሉ ገና በለጋ ዕድሜ ያሉ ሕፃናት አንሰግድም ይላሉ። ይህ ቃል የተናገረበት ያ ዘመን ዛሬ ለኛ በትውስታ የምናስታውሰው ዘመን ነው። የተከበራችሁና የተወደዳችሁ ኦርቶዶክሳውያን የቅዱስ ገብርኤል ልጆች፣ ዛሬ የሚከበረው የቅዱስ ገብርኤል በዓል ነው። አምላከ ቅዱስ ገብርኤልን ልናመልክ፣ ለቅዱስ ገብርኤል ልንዘምር፣ ለቅዱሳኑም ክብር ልንሰጥ ነው የተሰበሰብነው። ለአምላካችን የባህርይ ለቅዱሳኑ የጸጋ ስግደት ልንሰግድ ነው የተገኘነው። ሁሉንም በየደረጃው ቦታ ሰጥተን አገልግሎት ላይ አውለን ቀን ልንመለስ ነው የተሰበሰብነው። እግዚአብሔርን ስናመልክ የባህርይ ስግደት እንሰግድለታለን። ቅዱስ ገብርኤልን በቅድመ መላእክቲከ እዜምር እያልን እንዘምርለታለን። ሰለስቱ ደቂቅንም በሚመለከት እንሰብካለን። ስለዚህ የትምህርቱ ውስጥ በከርሰ ትምህርታችን ውስጥ ነገረ እግዚአብሔር አለ፣ ነገረ መላእክት አለ፣ ነገረ ቅዱሳን አለ ማለታችን ነው። ሶስቱ ያሉበት መልእክት እንዲተላለፍ የሚያስችል ርዕስ ነው። ነገሩ እንዲህ ነው። በአንድ ወቅት እንዲሆነ በትንቢተ ዳንኤል ምዕራፍ 1 ጀምራችሁ ስትመለከቱ እንደምታውቁት ሃይማኖት ያላቸው ሰዎች እየተለቃቀሙ ከሚኖሩበት ስፍራ ይወረወሩ ይባረሩ ጀመር። ያን ጊዜ ታላላቁ ሰዎች ሩቅ ርቀት ሳይሄዱ አእምሯቸው ላልሆነ ነገር ተገዛ። አንዳንዶቹም በአእምሮ ምጡቅነታቸው አካባቢ እየለቀቁ እንዲሰደዱ ተገደዱ። ካሉበት አካባቢ ያለውን ማህበረሰብ ቁጥጥር ስር አውያለሁ ያለው አካል እርሱን ይፈልግ በሚችለው ያለማወቅ የአሰራር ስነ ስርዓት ውስጥ ካካተተ በኋላ በአእምሮ ምጡቅነታቸው ከፍ ያሉ 4 ሰዎች ከአምልኮ ስፍራ እግዚአብሔር ሳይጠራ ከማይውልባት ከተማ፣ ክፉ ከለመደች ከተማ፣ የዕጣኑ ሽታ የዝማሬው ድምፅ ተለይቷት ከማታውቅ ከተማ ከኢየሩሳሌም የተወለዱ 3 ልጆች እንዲሰደዱ ተፈረደባቸው። ተማርከው ሄዱ። ያደጉበት ማህበረሰብ ፍቅር፣ የአካባቢው
የቀየው የጋራው የሸንተረሩ መልክዓ ምድሩ ፍቅር ሳያልቅላቸው ገና በለጋ ዕድሜያቸው እንዲሰደዱ ሆነ። እንዲሰደዱ የሆኑ በመጀመሪያ ባለምጡቅ አእምሮ መሆናቸው፣ ሁለተኛ ደግሞ በዚህ ልክ ካደጉ ሃይማኖታዊነታቸው የሚያመጣብንን ሰደድ እሳት መቋቋም አንችልም፣ ካሁኑ በእኛ ቀርጸን እናሳድጋቸው ብሎ ያሰበ ጠላት ነው የወሰዳቸው። ለመልካም ነገር አይደለም። ሰለስቱ ደቂቅ የምንላቸው ናቸው። ሶስቱ ልጆች ናቸው። ካጎታቸው ከዳንኤል ጋር ነው። ዳንኤል በእድሜ ከፍ ያለ ነው። ዳንኤል እና ሶስቱ ህፃናት ወደ ፋርስ ባቢሎን ወይ ኢራን ኢራቅ የምንለው አካባቢ ተሰደው ሄደዋል። ሲሄዱ ዳንኤል በእድሜም በእውቀትም ከፍ ያለ ነው። ለዳንኤል የተቆፈረ ጉድጓድ የተራቡ አናብስት ተዘጋጅተው ጠበቁት። ለሰለስቱ ደቂቅ የሚያቃጥል እሳት ያለበት፣ እሳት የተከተተበት፣ እሳት የመላበት የእሳት ገደል ተቆፍሮ ጠበቃቸው። የተወሰዱበት መንገድ ከአሁኑ ትምህርት እያስተማርን የእኛን ትምህርት እያስተማርን እናሳድጋቸው በሚል ነው። ወገኖቼ እንደዚህ አይነት ምርኮዎች አሉ። አካላዊ ምርኮ፣ አእምሮአዊ ምርኮንም ያካተተ። በአካል መማረክ አንድ ነገር ነው። አእምሮን መማረክ ደግሞ ሌላው ትልቁ ምርኮ ነው። በአካል መሰደድ ከሆነ የተሰደደ ሳይመለስ አልቀረም። በታሪክ አጋጣሚ ከግማሽ ሚሊዮን በላይ ስደተኛ የነበረው እስራኤል ዘሥጋ የሞተ አስከሬኑ ሳይቀር ባህረ ኤርትራ ተከፍሎ በበትረ ሙሴ የተባረከ የተአዘዘው ባህር ተከፍሎ ተሻግሮ ከነዓን ሜዳ ላይ የከነዓን ሜዳ ወገብ እስኪዘብጥ ድረስ ዘምረዋል። ከበሯቸውን ይዘው ሴቶችም ወንዶችም። የዛሬው የአማናዊው አውደ ምሕረታችን ምሳሌ የሆነችዋ ከነዓን የተሻገሩ ሰዎች መዘመሪያ አውደ ምሕረት ነበረች። የብሉይ ኪዳኗ የዝማሬ አውደ ምሕረት ከነዓን ናት። የአዲስ ኪዳኗ የዝማሬ አውደ ምሕረት አሁን ያለንባት ናት። ወገኖቼ ከትላንቱ እስራኤል ዘሥጋ የተቀዳው ማህበረሰብ ዛሬ እስራኤል ዘነፍስ በሚል ማዕረግ እየተጠራ ነው ያለው። የትናንቱ ባህር ተከፍሎለት ተሻግሯል። የዛሬው ባህር ኃጢአት ተከፍሎለት ነው የተሻገረው። የትናንቱ በበትረ ሙሴ ነው። የዛሬው ግን በአማናዊው በትረ ሙሴ በመስቀል የተሻገረ ትውልድ ነው። የትናንቱ ሙሴ ነው። የአሁኑ አማናዊ ሙሴ ክርስቶስ ተሰቅሎ ያሻገረው ትውልድ ነው። እናንተና እኔን ተሻግረን አማናዊዋ ከነዓን ላይ ነው ያለነው። እግዚአብሔር የተመሰገነ ይሁን። ከትናንቱ እኛን ከፍ አድርጎ ስለሰበሰበ መሰደድ ከሆነ እንደዚህም አለ ሳይመለሱ የማይቀርበት ስደት። የሶስቱ ልጆች መሰደድ የከፋ ነው። አእምሯቸውን ለመማረክ እነሱን ማረኩ። አእምሯቸውን ለመውሰድ እነሱን ወሰዱ። አእምሯቸውን ላልተገባ ነገር መጠቀሚያ ለማድረግ እነሱን ወሰዱ። አእምሮን ለመውሰድ መጀመሪያ አካልን መውሰድ ሆኗል ነገሩ። እንደዚህ አይነት መወሳሰዶች አሉ፣ መቀማማቶች አሉ፣ መመራረኮች አሉ። በሆነ መቀባ ነገር መማረክ ይሄ ይሆንልሃል ያኛው ይጨመርልሃልና ብሎ ከሆነ አካባቢ ወደ ሌላኛው አካባቢ መውሰድ ማመላለሶች አሉ። በእኛም ሀገር በዚያኛውም ሀገር ስደት ቀላል እንዳይመስላችሁ። በአካል መሰደድ አንድ ነገር ነው። አእምሮን ሊማርክ የሚችል ስደትም አለ። የሆነው ሆኖ አራቱ ልጆች ተማርከው ሲሄዱ የጠበቃቸው ዳንኤል የሚጸልይ ሰው ካለ እንዲገደል የሚል አዋጅ ታወጀ። በዳንኤል ምክንያት ይሄን አዋጅ ሲሰማ ደስ ብሎት ወጥቶ ሲጸልይ ተገኘና ለምን የንጉሥ አዋጅ ትቀለብሳለህ ተብሎ ወደ አንበሳ ጉድጓድ ሲጣል ቅዱስ ገብርኤል ቅዱስ ሚካኤልን በሉት መልአኩ ቀድሞ ወርዶ ወደ አናብስት የአናብስትን አፍ ዘግቶ አናብስት እንደ ገብረ መንፈስ ቅዱስ እንደ ድመት እየተልፈሰፈሱ ዳንኤል መጣህ፣ አንተን ሊሰብር የሚችል ጉልበት የሚያኝክ ጥርስ የለንም፣ ለአንተ ክብር ይገባሃል፣ ምታዘዘን ካለ አዘዘን አንተ ብለው ገብረ መንፈስ ቅዱስ የረገጠው መሬት ትኩስ ጋር የሆነ ሲመገቡ እንደነበረ ተጽፏል። አሁን በአዲስ ኪዳን በብሉይ ኪዳን ዳንኤል የረገጠው መሬት የአናብስትን ጉልበት ያልፈሰፈስ ጀመር። ወገኖቼ ቅዱሳን የቆሙበት ምድር አፈር እንዳይመስላችሁ፣ እምነት ነው የማዕረግ ስሙ። ስንቀባው ከደዌያችን የምንፈወስበት የአቡነ ሐራ እምነት የተቆፈረ አፈር እንዳይመስላችሁ፣ የተባረከ እምነት እንጂ የተቀዳው ውሃ እንዳትሉት ጸበል ነው። የማዕረግ ስሙ ግብሩ መፈወስ ነው። ሰዎች የቀዱት ውሃ ነው።
ስንጠጣው ሙጸበል ግብሩ መፈወስ ነው፣ ይቀየራል አማኞች ሲቆሙበት። ዳንኤል የቆመበት መሬት የዳንኤል ተርበው የሰነበቱ አናብስትን ጉልበት የቀጣ የአናብስትን ጥርስም ጤነኛ ማይሆን ነገር እንዳያኝክ የከለከለ ነው። የሞት መድኃኒት ሆነ ዳንኤል የረገጠው መሬት። ወገኖቼ ቅዱሳን የረገጡት ሰፈር ቀላል እንዳይመስላችሁ። ታስታውሳላችሁ ኤልሳቤጥ የሄደችበት ሰፈር፣ እመቤታችን የሄደችበት የኤልሳቤጥ መንደር የታደለ መንደር። እናንተ የከተማ ሰዎች የታደላችሁ ናችሁ። በየፌርማታው አብያተ መቃደሶች አሉ፣ ቅዱሳን አሉ፣ በየሰፈራችሁ መላእክት አሉ፣ መድኃኔዓለም አለ። ለመባረክ ዘንበል ማለት ብቻ ነው። የበረከቱን መዳሊያ ለማጥለቅ ዝቅ ማለት ብቻ ነው የሚጠበቀው ወገኖቼ። ባራኪው ከሆነ በሰፈራችን ያንዣብባል። መልአክ ከፈለጋችሁ አለ መልአክ፣ ጻድቅ ከፈለጋችሁ አለ ጻድቅ። እግዚአብሔር ካስፈለገን የማያስፈልግበት ጊዜ ባይኖርም አለ። የባራኪ እጆች ታጥፈው አያውቁም። የሚባረኩ አንገቶች የማዘንበል የእንቢታ ጉዳይ ነው የሚወስነው። ባራኪው በቸርነቱ ይባርክ ወገኖቼ። አሜን አትሉም? መባረክ የሚፈልግ ሁሉ አሜን ይበል። እግዚአብሔር ይባርከን ወገኖቼ። ሶስቱ ልጆች ያለኝ ደቂቃ ልክ አጭር ነው። ሶስቱ ልጆች ከትልቅ ወንድማቸው ከአጎታቸው ጋር በስደት የገጠማቸው አንዱ አማኝ ስንሆን የተከፈተ የአንበሳ አፍ ብቻ ሳይሆን የተቆፈረ ገደልም አሳሪ ሰንሰለቶችም የተቃጠለም የሚያቃጥል እሳት ይጠብቀናል። የአማኞች የወደፊት ታፔላ እሳት ነው፣ ገደል ነው፣ አንበሳ ነው፣ ረሃብ ነው፣ መታሰር ነው፣ መከራ ነው። ወደፊት ስንሄድ ገነት እስክንደርስ ያለውን ልነግራችሁ አልችልም። በፊት ከሆነ ባህር ነው፣ በኋላ ከሆነ ጦር ነው፣ በቀኝ በግራ ከሆነ ተራራ ነው። መሻገር ስለምንችልበት ስለተማርን እንጂ ብዙ ባህረ ኤርትራዎች ሳናልፋቸው የማንቀር ብዙ ባህረ ኤርትራዎች አሉ። በኋላም አሉ፣ በፊትም በቀኝም በግራም። ደስ የሚለው ግን ሳንሻገር ከበሮ ይዘንም ሳንዘምር አንቀርም። ለምን አትሉኝ? ሃይማኖት አለና፣ መስቀሏና አንገታችን ላይ ማተቧና፣ ሊቃውንቱ አሉ የሚያሻገሩን ባህረ ኃጢአት ተከፍሎ የምንሻገርበትን እየነገሩ የመሻገሪያ መንገዱን የሚነግሩን። አራቱ በስደት ላይ ናቸው። ዳንኤልን የገጠመው ይሄ ነው። አንበሳ እንዲበላው የታዘዘበት ዳንኤል አናብስት ጽድቁን ሲመሰክሩለት ወደ አንበሳ ጉድጓድ የወረወረው ሰው መጥቶ አንተ ዘወትር የምታመልከው አምላክህ አድኖሃልን አለው። አዎ አለው። እንዴት አይነት ልበ ሙሉነት መሰላችሁ ሃይማኖተኛ መሆን። አዎ ባልሆነ ፍርድ ወደ ገደል ተጥያለሁ። የተራቡ አናብስት ምስክሮች ናቸው። መብላት ነበረባቸው። የሃይማኖቴ አባት የሃይማኖቴ አምላክ እኔን መልአኩን ልኮ ከአናብስት አፍ አድኗል። የአናብስት አፍ ዘግቷል። ያ ብቻ እንዳይሆን እንዳይመስል አናብስት ታዘዙ አደሩ። ለኔ የተከፈተ በር ያላት መስኮት ነበረች የጸሎት ስፍራዬ። ከምጸልይበት ስፍራ ስታባርኩኝ ወደ ገደል ስጡኝ ጌታዬ በአናብስት መካከል ያቆመኛል። የተለየ የሱባኤ ስፍራ መድኃኔዓለም አዘጋጀ። በእውነቱ እግዚአብሔር የተመሰገነ ይሁን። ይኸውላችሁ አትጸልዩ የሚል መስኮታችንን የሚዘጋ በራችን ጠጥቆ እንዳንወጣ የሚያደርግ ሲፈጠር አውጥቶ ገደል ውስጥ የጸሎት ስፍራ ያዘጋጃል። እንዳትጠራጠሩ ሃይማኖተኛ እንሆን እንጂ የመጸለያ ስፍራ አታስቡ፣ የመጽደቂያ ስፍራ አታስቡ። በመልክዓ ምድር ብቻ አይደለም በከርሰ ምድርም ውስጥ ያዘጋጃል። ላሊበላን አታዩ? አይኔ አለማየ እግሬ ደርሶ የድንጋዩ ጋግራ የድንጋዩ ምሰሶ አሉት ያገሬ የላሊበላ ወገኖች ወዳጆች በእግራቸው ተጉዘው ትዝ ይላቸዋል። በእግሩ የተጓዘ ይኖር ይሆን? በአንድ ዕቃ ይዘው ስንቅ ይዘው ስንቅ ባይኖርም ጽድቃቸውን ይዘው የሀገራችን ሕዝብ ለእንግዳ ክብር አለው ብሉ፣ ወደ ጻድቁ ልትሄዱ ነው፣ እግራችሁን ልጠባችሁ እያለ አይኔ አለማየ እግሬ ደርሶ አሉ። ለምን ካላችሁኝ በግበበ ምድር ውስጥም የጸሎት ስፍራ አለ። በግበበ ምድር ውስጥም የአምልኮ ስፍራ አለ። 3 ደቂቅ የሚባሉት 3ቱ ልጆች
ተሰደዋል። ተሰደው እያሉ ትምህርት እንዲማሩ ተደረገ። ጥሩ ነው፣ ትምህርት መማር ጥሩ ነው። ሳይንስም ይሁን መንፈሳዊም ይሁን መማር ጥሩ ነው። አቅጣጫውን እንዳያስት የትምህርት ካሪኩለሙን ጥራት በመጠበቅ መማር ግን ይገባል። ትምህርት ቤት የተዘረጉ መጽሐፍት ሁሉ ዕውቀት አይደሉም። አንዳንድ የማይሆኑ መጽሐፍት ይኖራሉና ክላስ ውስጥ ያሉት ብላክቦርድ ላይ የተጻፉ ነገሮች ሁሉ ዕውቀቶች ላይሆኑ ይችላሉ። ሌላ መልእክት ሊኖራቸው ይችላል። የጥራት ጉዳይ ይጣራ እንጂ ማንኛውንም ትምህርት መማር ጥሩ ነው። ሰለስቱ ደቂቅ ሚሳኤል፣ አናንያ፣ አዛርያ፣ ሚሳኤል የሚባሉት ሄደው በዚያ ባሉበት ጊዜ ሁለት ነገሮች ደረሱባቸው። ለመዳረሻ እንዲጠቅም ነው። የመጀመሪያው እናንተ ጥበበኞች ናችሁ፣ በስነ ልቡናም ትናንቁም ከፍ ያላችሁ ልጆች ናችሁ፣ ለወደፊት ተስፋ የተጣለባችሁ ለዚያኛው ቤተ መንግስት ተጠቅማላችሁ ተብላችሁ ከኢየሩሳሌም የመጣችሁ በመሆኑ ብሉ ጠጡ ተብሎ የሚበላ የሚጠጣ ቀረበላቸው። የሚጨለጥ ጠጅ፣ የሚቆረጥ ስጋ። ይሄም የሚበላ ከየሀገሩ የተሰበሰበ ተማሪ አለ። እንደ ዩኒቨርሲቲ ይበሉት። ከየትኛውም ሀገር የመጣ ተማሪ ተሰብስቦ ይሄን ስጋ ይበላል። እነሱ የሚጠጣውንም ጠጡ የሚበላውንም ብሉ ሲሏቸው አናደርገውም አሉት። እንዴት ሃይማኖተኞች ነን፣ እንዴት ጾመኞች ነን። እኛ አይምሯችን ሊከፈት የሚችለው በስጋ መብላት በሚጠጣ ነገር በስካር አይደለም። ሊሆን አይችልም ብሉ ሲላቸው ግድ የለም ታገሰን፣ አስቀን ስጠን እባክህ፣ ከ10 ቀን በኋላ የበሉትና ያልበላን እኛ እንተያያለን አሉት። ፈቀደላቸው። ባጭሩ አልበሉም 10 ቀን። እንዳይጠግቡ እየቀነሱ እንዳይሞቱ እየቀመሱ ነበቱ። 10 ቀን ሆነ። በ10ኛው ቀን ምግብ የሚመለከት ተመጋቢዎችንም የሚቆጣጠረው ሰው መጣና ሲያይ እንዴት አለ። የበሉትን አየ፣ ያልበሉትንም አየ። ነገሩ ተገለበጠ። የበሉት አመድ ባመድ ሆነዋል። ጸጋ የላቸውም፣ አያምርባቸውም፣ ጥውልግ ብለዋል። የበሉት ነገር ያጠወለጋቸው። ሃይማኖት ሳይኖር የምንመገበው ምግብ ምንም አያውቅም እኮ። ሳናማተው ከምንበላው ራት በላይ ካህናቱ ባርከው የሰጡን እንዴት ይጣፍጣል መሰላችሁ ወገኖች? ታውቁ የለ እንዴት እንደሚጣፍጥ መክፈልት። ከሰፈር እኮ ነው ተጋግሮ የመጣው። እዚህም ሊሆን ይችላል የተጋገረው። ሳይባረክ ብሉ፣ ከተባረክን በኋላ ብሉና መስክሩ። ይሄ የቤት ስራ ነው። እኔ ስላረጋገጥኩ ነው። ልዩነት አለው። ለመክፈልት የምትሰጥ ከሰፈር ካለው ምግብ እንደሚለይ ማሳያ ነው። 10 ቀን ያልበሉት 10 ቀን ከበሉ ውበት በውበት ሆነዋል ይላል። አምሮባቸው። አየህ፣ መጾም ለካ ለውበትም ይጠቅማል። እንደ የጾም ጥቅም ብዙ እየሆነ መጣ እኮ። ለካ መጾም ለውበትም ይጠቅማል። ስፖርት መስራት ብቻ አይደለም፣ የተመጣጠነ ምግብ መመገብ ብቻ አይደለም፣ ጾመኛ መሆንም ውበት ላይ ውበት ይጨምራል። ሰለስቱ ደቂቅ አምሮባቸው። ከዚያ በኋላ ዱራ የሚባል ሜዳ ነው። ትልቅ ሜዳ ነው። ትልቅ ጣዖት ቆመበት። የትልቅ ጣዖት መቆም ምክንያት የሆኑት 3 ልጆች ናቸው። ተመልከት፣ ሃይማኖት ያለን ስንሆን በቁጥር ትንሽ በእድሜም እዚህ ግባ ማንባል ሆነን እያለን አጀንዳ እንሆናለን፣ ርዕስ እንሆናለን፣ መነጋገሪያ እንሆናለን፣ ችን ይጠራል፣ ስጋት እንሆናለን። ሃይማኖት ሲኖረን ምን ሆነው? አዎ ቆራጥነት ሲኖረን ምን ሆነው ነው? ይሄ ሰለስቱ ደቂቅ የሆነው በሄዱበት ሀገር ይሄ ነው። ጣዖት፣ ትልቅ ጣዖት። ሰዎች ሄደው ንጉሱ ናቡከደነጾር እንዲህ አርጋሉት፣ አማካሪዎች እንዲህ አርግ፣ ከዚህ ከኢየሩሳሌም ማርከን ያመጣናቸው ሰዎች ልዩ ናቸው፣ ያስቸግራሉ። ብሉ ስንላቸው አይበሉ፣ ሳይበሉ ያምርባቸዋል። ተማሩ ስንላቸው እኛ የፈለግነውን አይማሩ፣ እኛ ከምናውቀው በላይ ግን ያውቃሉ። ብቻ ለየት ያሉ ናቸው። እስኪ አንድ ነገር እናድርጋሉት። ምን? ጣዖት ይሰራል። ያንተ መልካም የሆኑና ያልሆኑ ሰዎች እንዲለዩ ጣዖት ይቆማሉ። ይሁን ተባለ። ከሚያምሩ ማዕድናት ጣዖት ተሰራ፣ ቆመ። የተጠራራ እንጨት በድንጋይና እብነ በረድ ተደግፎ በወርቅም አጊጦ ቆመ። ይሄን ያዩ 3ቱ ልጆች የተላለፈ አዋጅ በጣም ከባድ ነው ወገኖቼ፣ በደንብ ስሙኝ።
ለዚህ ምስል ያልሰገደ ቤቱ ይዘረፋል፣ ሕይወቱም ይጠፋል፣ ይቆረጣል፣ ይፈለጣል የሚል አዋጅ ነው። እንደዚህ አይነት አዋጅ አስባችሁታል? ክብደቱ አማኝ ስንሆን ግን የእሳር ያክል ይከብደናል። እኔ ይመስሎ አሰረ የሚባሉ አይነት ከላያቸው ላይ የተወገሩበት ድንጋይ የታነቁበት ገመድ ከረባት የመሰላቸው ማተብ የመሰላቸው ውበት የሆናቸው የፈሰሰ ደማቸው ጸበል የሚጠመቁ የሚሰማቸው የህመም ስሜት ሳይሆን የክብር የጽድቅ ስሜት የሚሰማቸው ሰለስቱ ደቂቅ የተሰማቸው ይሄ ነው። ሰሙ ይሄን ነገር ሰገዱ ተብሏል። በዱራ ሜዳ ላይ ታላቅ ጣዖት ቆሟል። ለዚህ ሰገዱ ተብሎ ትኩረቱም እነሱ ላይ ስለነበረ መልእክት ደረሳቸው። ስገዱ፣ ዋው ስገዱ፣ ዋው ለእንጨት አንተ ላቆምከው እኮ ስገዱ፣ አዎ አንሰግድም። የትምህርታችን ርዕስ ምን ሰግድለት ሌላ ለፈጠረን እንሰግዳለን፣ አንተ ለተፈጠፍከው ግን አንሰግድም። ያወጅከውን አዋጅ ሰምተናል፣ ያቃጠልከውን እሳትም አይተናል፣ እናውቃለን። የእኛን አድራሻ አጥንታችን ሊያከስል እስኪችል ድረስ እንዲያቃጥለን ያደረግከውን ሁሉ አይተናል፣ እናውቃለን። አንፈራም፣ አናፍርም፣ በአምላካችን አናፍርም፣ በሃይማኖታችን ወደ ኋላም አንልም፣ አንፈራም አሉት። ይሄ በጣም ከባድ ነው። ልጆች እነዚህ ልጆች ምን እያሉ ነው እንላቸዋለን ብናያቸው። ሃይማኖተኞች ናቸው። በጣዖት ፊት ቁመው አንሰግድም፣ ያመጣኸውን አምጣ፣ ካመጣኸው በላይ ያመጣኸውን የሚከላከልልን ጌታ አለ ማለታቸው። በመጽሐፍ ቅዱስ ምን ይላል? አምላካችን ባያድነን እንኳን ይላል። ምን ማለት መሰላችሁ? ባያድነን እንኳን አንተ አቆምኸው ጣዖት አንሰግድም ማለት ባያድነን እንኳን ማለት እኛን እግዚአብሔር የሚፈልግ በእሳት መካከል አልፈን ወደ ገነት እንድንገባ ወደ መንግስተ ሰማያት እንድንሄድ ከሆነ ፈቃዱ ማለታቸው እንጂ ባያድነን ማለት ካልቻለ ማለታቸው አይደለም። ወደ እሳት እንድንገባ ፈቃዱ ከሆነ በእሳቱ በኩል ከሆነ የኛ ክብር ማግኛ መንገድ እርሱ የእግዚአብሔር ነው። ይሄም ከሆነ ወደ እሳት እንገባለን እንጂ ላንተ ጣዖት አንሰግድም ማለት ይሄ በጣም ያስቆጣል። እንዴት በዚህ ልጆች፣ በዚህ ስደተኞች፣ በዚህ ሌላ ተስፋ የተጣለባቸው በዚህ ይገርማቸዋል ወገኖቼ። በየደረጃው ያሉ የሥራ ኃላፊዎች ሀገሬው ምንም ሰው ሳይቀር ተጠራርጎ መጥቶ ለመስሉ መስገድ ጀመረ። ማረብረብ እንደው ዝም ብሎ መንጎድ የለም። ለቆመው ጣዖት ለተጠራረበ እንጨት ሁሉ ማጎብደድ። ስንት አጎብዳጅ ትውልድ አለ መሰላችሁ? ይሄ ትውልዱ ታሪክ ነው። ትላንትም ዛሬም ነገም ነው። ሁሉ ማለት አይደለም አለ። አልፎ አልፎ ሰዎች ለክፋት ላቆሙት ጣዖት ለመስገድ ጊዜ የማይወስድበት ገንዘብ ከፍሎ የሚሰግድ ለመድኃኔዓለም አስራቱን ማውጣት የከበደው ነገር ግን ስገድ ለተባለው ነገር የሚሰግድ አቋመ ቢስ ወኔ የለሽ ትውልድ እየተፈጠረ ነው። ሱሪውን የፈታ አይምሮው ከእውቀት ነፃ የሆነ ይመጣ የተማረከ ትውልድ እየበዛ በዱራ ሜዳ ላይ ለቆመ ጣዖት አልሰግድም ያሉ ልጆች በረከት ከሁላችን ጋር ይሁን። በዚህ ዘመን የሚያስፈልገው ይሄኛው በረከት ነው። ስገዱ የሚሉን ብዙ ናቸው። የቆሙ ጣዖታትም ብዙ ናቸው። ለዚያ ባለመስገዳችን ስለት የሚስሉ እሳት የሚያንበለብሉ ገደል የሚቆፍሩ ብዙዎች ናቸው። የቆመው ጣዖት ዘንድሮ ከእንጨት የተጠረበ ላይሆን ይችላል። የክፋት ጣዖት፣ የአለማወቅ ጣዖት፣ የዘረኝነት ጣዖት፣ ብዙ ጣዖቶች አሉ። አልፈን ስንሄድ ሳይቀር እጅ የምንነሳቸው በማወቅም ባለማወቅም ሰዎች በመካከላችን ያቆሙብን ብዙ ጣዖት አለ። ወገኖች አንሰግድም ልንል ይገባል። ለመድኃኔዓለም ልንሰግድ መስገድ ለሌለብንም ላንሰግድ ቃል የምንገባበት ቀን ነው ዛሬ። እንዴት ከልጆች እናንሳለን? አባት በሚል ማዕረግ የሚጠራ እንዴት ከልጆች አንሳል? በእድሜ ልጆች በእውቀት ከፍ ያሉ አረጋውያን ናቸው። በእርግጥ በረከታቸው ከሁላችን ጋር ይሁን። አንሰግድም ሲሉ እንዴ የተፈለገው አንሰግድም ስትሉ ወደ እሳት ጥሎ ማቃጠልም አይደል ተብሎ ተቻኩለው ሰለስቱ ደቂቅ እነዚህ ሶስት ብላቴኖች እኮ ከኢየሩሳሌም የመጡት ይሄው አንተ ላቆምኸው ምስል አንሰግድም አሉ። አያቸው ትዕቢታቸው። ያዳርኤል የሚባል አብሮ የመጣ ስደተኛ ሲያስቸግር ቆየ። እነዚህ ደግሞ እንደዚህ ናቸው። እንደዚህ ኢየሩሳሌም የሚመጡ ሰዎች አስቸጋሪዎች ናቸው አሉት። እውነት ነው።
ከአማናዊቷ ኢየሩሳሌም ከቤተ ክርስቲያን ያሉ ሰዎች አስቸጋሪዎች ናቸው። እደግመዋል፣ እጅግ አስቸጋሪዎች ነን እኛ። እንዴት? ለማን ካላችሁ ለሰይጣን። ለሰውማ የተጎዘጎዝን ምንጣፎች ነን እኮ። አዎ፣ ለሰይጣን ግን አይነኬን እሳተ ገሞራዎች ነን። አዎ፣ ሰይጣንን አረቅ እግዚኦ እምኔ ብሎ ወእምነ ኩሉ ሕዝብከ ወእምዝንቱ መካን ቅዱስ ዘዚአከ ብሎ ካህኑ ሲባርክ እኮ ለሰይጣን እሳተ ገሞራ ማለት ይሄ አይደለም? እናኛ ለማን እንኮሰኩሳለን? ለእንግዶች ማረፊያ ነው ቤታችን፣ የኢትዮጵያውያን ቤት። ለክፎች ሳይቀር ምግብ አዘጋጅተን በመመገብ እንታወቃለን። እኛ ማተብ ያለን ሰዎች ማተብ ያለንም ነው። ግን ማተብ ያለውም ደግሞ ሁሉ አንድ ነው ማለት አይደለም። ማተብ ሳይኖረውም ደግ ሰው የለም ግን አላልኩም። በእውነቱ ማተብ የሌለው ማለት ከኦርቶዶክስ እምነት ውጪ ያለው ሰው ክፉ ነው ማለትም አይደለም። እንደዚህ እያልኩ አይደለም። ግን ለሰይጣን እኛ ሃይማኖት አስተምሮ ይወድቁ በገወከ እምንባል እኮ መስቀሉን ስናነሳ ነው፣ ስናማትብ ነው። እልፍ በቀኙ እልፍ በግራው አጋንንት የሚወድቁለት ማን ነው ካላችሁ ባለማተቡ ነው፣ ኦርቶዶክሳዊ ነው፣ መስቀሉ ነው። ስለዚህ እነዚህ ልጆች የቤት ስራ ሆኑባቸው። እንዴት ይሄ ሊሆን ይችላል? በል የተቆፈረው ገደል ውስጥ የነደደው እሳት ራት እንዲሆኑ ጣሏቸው ተባሉ። በልጆች ላይ የጨከነ የደነዘዘ አመራር ነው ይሄ። በእውነት ቤተ መንግስቱ እስከ ማህበረሰቡ ድረስ አምጾ እነዚህ ልጆች እንዲሞቱ ወሰነ። በሉ ጣሏቸው ብቻ የሚለው እንዳይገርማቸው እጅ እግራቸውን ታስረው እንዲወድቁ ተወሰነ። ወደ እሳት ነው የተጣሉት። ቢታሰሩ ባይታሰሩ ምንድነው? የገዳዮችን የጭካኔ ጥግ ማሳያ ነው። ሰው ሊሞት የሚችልበት ነገር ከሆነ አይበቃም? አልፎ አልፎ እንደምናየው እኮ ታዩ የለም? በእኛ ዘመን የሞቱ ሰዎች አስክሬን በእሳት ሲቃጠል አናይም? የሞቱ ሰዎች ደግመው ሲሞቱ አናይም? የሞተ ሰው አካሉ ሲቆራረጥ አላየንም? እያየን አይደለም? በዚህ ዘመን እየታየ ያለው ነገር ደሙ ፈሶ አካሉ ተቆርሶ ከሞተ በኋላ አይበቃውም? ቆርጦ መቅበር አይበቃም? ተጨማማሪ ሞቶ የሞተውን መግደል የትላንቱ አይነት ጠባይ ዛሬ ሳለው አይደለም ወይ? ከኛ ከኢትዮጵያውያን ወገኖች እንደዚህ አይነት ነገር ይገጥመናል። ወደ እሳት ሊጣሉ የተወሰነባቸውን ልጆች በገመድ ማሰር ምን አመጣው? የገዳዮች የመግደል መንፈስ ከፍታ ነው። ርኩስ መንፈስን ከኛ ያረቅልን መድኃኔዓለም ወገኖቼ። አዎ፣ በልጅ ላይ መጨከን ሳያንስ ወደ እሳት እንዲጣሉ መወሰን ሳያንስ ተሳስረው እንዲወድቁ መወሰን ደግሞ ሌላ ድንቁርና ነው። ታሰሩ፣ ተጣሉ፣ ደስ አላቸው። ሲታሰሩ ደስ እሳቱ እየተንቦገቦገ ለሚያስፈራው እሳት ሆኖበታል። በእውነቱ ለሚያስፈራው እሳት ነበልባል እሳት ሆኖበት ገቡ። ደስ ብሏቸው ታስረው ተወረወሩ። እነሱ ተወርውረው የእሳቱ ወላፈን ሳይነካቸው በእሳቱ መካከልና በልጆች መካከል የሰማይ መልአክ መጥቶ ክንፉን ዘረጋና ክንፉ እንደ ዳውጃ ሆኖ ለዛሬ ሊቃውንቱ ሲዘምሩ እንዳያችሁት ዳውጃ ላይ ቆመው የቅዱስ ገብርኤል ክንፍ እንደ ዳውጃ ሆኖ እነዚህ ሶስት ልጆች የታሰሩበት ሐብል ተቆራርጦ ይትባረክ እግዚአብሔር እያሉ የተነረተው የእሳት ነበልባል እሳት አውደ ምሕረት ተሰርቶላቸው በዚያ ላይ ሆነው እሳት ለብሰው እሳት ጎርሰው እሳቱን አጥፍተው በእሳቱ መካከል ሆነው ንስየብሖ እንዳሉት ተሻጋሪዎች እሳቱን አጥፍተው ደግሞ ይትባረክ እያሉ መዘመር ጀመሩ። በረከተ ቅዱሳን ከሁላችን ጋር ይሁን። በጣም የሚገርም ለካ ለእሳቱ እሳት መሆን ይቻላል። ካስፈለገም ለካ እሳቱን ውሃ ማድረግ ይቻላል። ዛሬ እሳቱ የቀዘቀዘበት ቀን ነው። መልአኩ ቅዱስ ገብርኤል በእሳትና በሰው መካከል የተገለጠበት ቀን ነው። የሚያነድ የሚያቃጥል የሚንቦገቦገውን እሳት ከሰው ልጆች ያራቀበት ቀን ነው ወገኖቼ። ዛሬ ያለነው በፈላዋ ላይ ነው። ዛሬ ያለነው በሚንቦገቦግ እሳት አጠገብ ነው። አንዳንድ ጊዜም ገብተን እየተቃጠልን ነው። ማን ያስፈልገናል በዚህ ዘመን ካላችሁኝ የሰማይ መልአክ ቅዱስ ገብርኤል እንጂ እኮ ማን ይሆናል? መልአኩ ከሁላችን ጋር ይሁን። ተቃጥለን ሳናልቅ መልአኩ ይድረስልን ወገኖቼ። ለይህንን ነው የተሰበሰብነው። አዎ፣ ጽኑ መልእክት ከምላቸው ወደ መጨረሻው እየደረስኩ ነው። 3 ደቂቅ ወደ እሳት ገቡ። ለእሳቱ አስቸጋሪ ሰው እሳትም ለካ ይፈራል።
ለካኛ ጠንካሮች ስንሆን ስነ ምግባር ያለን ስንሆን ሃይማኖት ያለን ስንሆን ለካ እሳቱም ይፈራናል፣ ለካ አንበሳውም ይፈራናል፣ ለካ እሳቱ ይታዘዘናል፣ ለካ አንበሳውን እንደ ሳሙኤል ዘዋልድባ ትራንስፖርት አድርገን እንጠቀምበታለን። በሃይማኖታችን እንጽና፣ በስነ ምግባራችን እንጽና። ከክፉ ነገር ልንሻገር የምንችልበት ድልድያችን ስነ ምግባርና ሃይማኖታችን ነው። እሳቱ ውስጥ ገብተዋል። ጠዋት ይሄ ወሮሮ ያስጣላቸው ሰው መጣና እሳቱ ውስጥ የተጣሉ 3 ልጆች ናቸው። ያውም ታስረው መጥቶ ጠዋት ሲመለከት 4 ይመለከታል። እንዴ የጣልናቸው 3 ዛሬ የማየው 4፣ የጣልናቸው አስረን ዛሬ የምናያቸው ተፈተው፣ የጣልናቸው እሳት መሃል ዛሬ እሳት የሚባል ነገር የለም። ምንም ማድረግ አይቻልም። እንደዚህ አይነቱን ነገር ማድነቅ እንጂ ምን ትላለህ? ምን እንላለን ወገኖቼ? በነደደ እሳት መካከል ያለን ህይወት ማስቀጠል የሚችል መልአክ ዛሬ ልንዘምርለት ነው የተሰበሰብነው። ትርፍ አለን ወገኖቼ፣ ዛሬ ትልቅ ትርፍ አለን። እዚህ በመገኘታችሁ ምንም ኪሳራ እንዳይሰማችሁ፣ ምንም ጉድለት እንዳይሰማችሁ። እሳት ሊያጠፋ የሚችለውን መልአክ ልትጎራበቱት ነው የመጣችሁ። ወደ ቤታችሁ ልትጋብዙት ነው የመጣችሁ። ልትተዋወቁት ነው የመጣችሁ። እና ግብረ የጌታ መልአክ ቤቴ ውስጥ እሳት አለ፣ ሰፈሬ ውስጥ እሳት አለ፣ ሀገሬ ውስጥ እሳት አለ። ለማጥፋት አንተ የታመንክ ነህ። እና እሳቱን አጥፋ፣ እኔንም ከጥፋት ታደገኝ ልንል ነው የመጣ ነው። የጌታ መልአክም ይሄን ስንለው ይሰማል። 3 ደቂቅ ገደል ውስጥ እያሉ እሳት ውስጥ እያሉ የጌታ መልአክ ደረሰላቸው። እሳቱን አጠፋ፣ እነሱ ግን ዳኑ። አጥፊው ጠፋ፣ ሊጠፉ የተወሰነባቸው ዳኑ። አጥፊውን እያጠፋ መጥፋት የሌለበትን ትውልድ እያሻገረ የምናውቀው እጆቻችን የተበተቡ ሀብሎች አሉ። የተቆፈረ ገደል አለ፣ የተቃጠለ እሳት አለ። በሃይማኖት ምክንያት ልንወራወር የምንችልባቸው በየዘመናቱ የእነ አግናጤዎስ ታሪክ፣ የነ ጴጥሮስ ታሪክ፣ የነ አትናቴዎስ ታሪክ፣ የነ ጎርጎርዮስ ታሪክ የሚያሳየን ይሄ ስለሆነ ደስ የሚለው ግን የመጣው ይምጣ፣ ከመጣብን ይልቅ የመጣልን ይበዛል። ከሚሆንብን በላይ የሚሆንልን ስለሚበልጥ ጨንቆን አያውቅም፣ ደንቆን አያውቅም። 3 ደቂቃ አንሰግድም አሉ። እንኳን አሉ አንሰግድም ማለታቸው ያመጣውን አየህ። እሳት ሲያጠፋ አንሰግድም ለጣዖት ማለታቸው አየህ። ሰንሰለት ሲፈታ አንሰግድም ማለታቸው አየህ። ጠላት ሲያሳፍር አንሰግድም ማለታቸው አየህ። የሰማይን መልአክ ስቦ ሲያመጣ ሲያጎራብት የጌታን መልአክ ጎረቤት ማድረግ የሚችል መልካም ስነ ምግባር። እባክህ መልአኩን አመስግንልኝ። ሁላችሁ ማመስገኑ በጣም ደስ የሚያሰኝ ስለሆነ ወገኖች፣ ለካ መልካምነት ጎረቤታችንን ብቻ ሳይሆን እኛ ጋር የሚያውል የሚያሳድር ከሰማይም የጌታን መልአክ ብቻ ሳይሆን እግዚአብሔርንም ሊያመጣ የሚችል ነገር ምንድነው ካላችሁኝ፣ መልካምነት ነው። መልካምነቱን እግዚአብሔር እንዲመጣ መልአኩ እንዲመጣ የጎደለብንን እንዲሞላ 3 ደቂቅ እሳት ውስጥ ሆነው 4ኛው የሚያምር በመልክ የሚያምር ብዙ ነገር የተለየ አይ ተማልን ወደይነ አሲረነ 3 እደወው ሰእቶነ እሳት የደስተ ነይ 40 እደወ ወከዋውኒ ይመስል ከመወልደ እግዚአብሔር አለ። አሁን ሃይማኖት የሌለውን አስፈፍቶ ሰባኪ ያደርጋል። የአማኞች የስነ ልቡና ብቃት የኛ የስነ ልቡና ከፍታ ከፍ ሲል ድንቁርናን አስወግዶ ሃይማኖት የሌላቸውን ትንቢተኞች ከትንቢት ታራግፎ ትንቢተኛ ማድረግ የሚችል ሃይማኖተኛነት ነው። እንዲህ አለ። 4ኛው የእግዚአብሔር ልጅ ይለያል አለ። እውነቱን ነው። ነገ በአዲስ ኪዳን መጥቶ በሳድስ ወር ተፈነወ ገብርኤል መልአክ የሚለውንም ትንቢት መናገሩ ጭምር ነው። ከዚያ በኋላ ሊቃውንቱ የሚዘምሩትንም ዝማሬ ደርሷል። ይሄ ተናጋሪ መንግስቱ ዘለዓለም ወመኩናኑኒ ለትውልደ ትውልድ የሚለውን ቃል የወጣው ሰው ነው ይሄን የተናገረው። በሉ ትናንት ወሮረን ጥለናቸዋል፣ አስረን ገንዘን ጥለናቸዋል፣ በእኛ ቤት መቃብር ቆፍረን ቀብረናቸዋል። ለካ የእናንተ አምላክ ቢያድነንም ፈቃድ ሆኖ በእሳት እንድናልፍ ከፈለገም ያላችሁት ለካ አምላክ አላችሁ። ኑጡ አላቸው። መሰላል ሳይዘረጋላቸው በቅዱስ ገብርኤል ጋር አብረው እየዘመሩ ከፋሉ። ይኸውልህ ከገደል ውስጥ ጎትቶ በገመድ ታስረው የወደቁ ሰዎች ገመዱ ተቆራርጦ ጎትቶ ሊያወጣ የሚችል ገመድ ተንጠላጥለው ሊወጡ የሚችሉበት መሰላል ሳይኖር በክንፈ ረድኤት ብር እያሉ በስነ ስርዓት ወደ ክብር አደባባይ ወጡና እንዲህ አለ የጣላቸው ሰው
ከዛሬ ጀምሮ አለ ስሙኝ ወገኖቼ፣ ከዛሬ ጀምሮ በእሳት ተቃጥለው እንዲሞቱ በሐብል አሳስሬ የጣልኋቸው እነዚህ 3 ብላቴናዎች አምላክ በዓለም አቀፍ ደረጃ በኔ ግዛት ሁሉ እንዲመለክ አንድም ሰው ጣዖት ዱራ ላይ ላቆሙት ጣዖት እንዳይሰግድ ሊሰገድ ለሚገባውማ ለእነዚህ ልጆች አምላክ መስገድ ነው እንጂ ስገድ አለ። ትናንት ለጣዖት ስገድ የተባለ ለጣዖትም የተንበረከከ ማህበረሰብ አሁን ወደ ትክክለኛው ስግደት መጣ። ወደ አምላክህ ስግደት የሚል ስብከት። ታሪክ ተለወጠ፣ ነገር ተቀየረ፣ አይሆኑ ሆነ። የሆነው ሁሉ የሆነው በመድኃኔዓለም ነው። ስሙ የተመሰገነ ይሁን። የሆነው ሁሉ የሆነው በፈቃድ እግዚአብሔር ይሄ ሆነ። በጌታ መልአክ በቅዱስ ገብርኤል እርዳታ ይሄ ሆነ። 3 ደቂቅ ከእሳት ዳኑ። ከዚያ በኋላ ወጣው የሆኑትን ሁሉ ሆነዋል። በድል አድራጊነት የሃይማኖተኞች የሕይወት ታሪክ የተጠናቀቀበት ዕለት ነው። ጠቅልል ያለ መልእክት ለማስተላለፍ ወገኖቼ፣ ቅድም እንዳልኳችሁ ብዙ ብንል ሊያልቅ የሚችል ነገር የለም። ይቆየን ብለን እንጂ ተፈጸመ ብለን የምናጠናቅቀው የለም። በቤተ ክርስቲያን አገልግሎት ውስጥ ምዕራፍ ክፍል እያልን እናቆመዋለን እንተዋለን እንጂ ተፈጸመ ከዚህ በኋላ የምንለው ስለሌለ የትምህርታችን ርዕስ አንሰግድም የሚል ነው። አንሰግድም ያሉ ልጆች አንሰግድም ያሉት ለጣዖቱ ነው፣ ለእግዚአብሔር እንጂ ለጣዖት አንሰግድም። ጣዖታዊ ለሆነው ነገር ሁሉ አንሰግድም በማለታቸው አንሰግድም የሚል ሃይማኖታዊ መፎክር የእግዚአብሔርን መልአክ ከሰማይ ስቦ አመጣ። የእግዚአብሔር መልአክም ወደ እቶነ እሳቱ ጠፋ። መጥፋት የነበረባቸው በጠላት ሐሳብ ዳኑ። በዝማሬ ነገሩ ተጠናቀቀ። ነገረ ስራችን ሁሉ በዝማሬ እንዲጠናቀቅ የምናለቅስበት፣ የምንከፋበት፣ የምንደማበት ነገር ሁሉ በዝማሬ እንዲጠናቀቅ የእግዚአብሔር ቸርነት፣ የወላዲተ አምላክ አማላጅነት፣ የቅዱስ ገብርኤል ጥበቃና ጸጋ አማላጅነት ከሁላችን ጋር ይሁን።